እሳቱ ተመስገን ዛሬ ለኔ ልዩ ቀን ነች። ለመጀመሪያ ጊዜ የቀን ትምህርት ቤት የገባሁበት ምስጋና አዲስ ለቀጠረችን ሴት እሷ ናት። እዚህ እየተማርኩ የቤት ስራ እንዳግዛት ያደረገችው ብቻ ደስ ብሎኛል። ወይዘሪት ቤቲ። አቤት ሳምሪ። እድሜ ለእናቴ ይሄን የመሰለ እድል ሰጠችሽ። አዎ እናትሽ ጥሩ ሰው ነች። ይገርምሻል፣ እኔ ደግሞ በእናቴ አልወጣሁም። ማለት አልገባኝም። ማለትማ ጥሩ ሰው አይደለሁም፣ ልትፈሪኝ ይገባል። እዚህ ትምህርት ቤት እያንዳንዱ እንቅስቃሴሽ በእይታዬ ስር ነው። እና ደግሞ ስሚ፣ ከእኔና ከእህቴ በላይ ትኩረት ለመሳብ እንዳትሞክሪ። የማንን ትኩረት? ሳምሪ የምትይኝ ነገር እየገባኝ አይደለም። አዎ ልክ ነሽ፣ ግራ መጋባት አለብሽ። እማ ልክ እንደ እህት ሁኑ ስትል እሺ ያልኳት እሷ ላለማስደበር ብዬ ነው። እኔ ከተራ ሰራተኛ ጋር ምንም ግንኙነት የለኝም። አንቺም እንደ ሰራተኝነትሽ ዝቅ ብለሽ ትኖሪያታለሽ። ካልሆነ ግን ሰራተኛ መሆንሽን ለተማሪው ተናግሬ ሳትወጂ በግድሽ ዝቅ ትያታለሽ። እሺ እንዳልሽው አደርጋለሁ። ሂጂ በቃ። አንቺ ብራዘር ነሽ፣ ነገ ክላስ ትገባለህ? አዎ አንተ ካልገባን ያልገባን በእናትህ። ከዛ አስተማሪ ጋር መደረቅ አልፈልግም። ደግሞ ገብቼ ጦጣ ያርገኝ እንዴ? ምን? እሺ እቺ ልጅ ታውቃታለህ እንዴ? ኧረ እኔ አላውቃትም፣ አዲስ ተማሪ መሰለች። ደግሞ ምን ፈለክ? ይሄ ጩሉሌ ከምን የፈጠነበት? እኔ ምን አውቃለሁ እንግዲህ አብረን እያየነው ነው። ይሄ አንቺ ንብረት ነው መሰለኝ። ቆንጂት አንቺ ማንቺ አንዴ የምጠራው? አቤት። እየጠራሁሽ ነበርኩ። አልጠራኸኝም። ቆንጆ መሆን አንቺ እኔ ስም አይደለም። አይ አትቆጫ። አዲስ መሰለሽኝ። ኖርማሊ ልታወቅሽ ስለፈለኩ ነው። አዲስ አይደለሁም። አየሽ ተሳስተሻል። ስላንቺ ካንቺ በላይ አውቃለሁ። ለትምህርት ቤቱ አዲስ ነሽ። እንዴ እነዚህ ውሾች ከምን ይወስለን ያዳረሱ? ብቻ ሰራተኛ መሆኔን ተናግረው እንዳይሆን። ምን ወዴት ሄድሽ? እኔን አቁመሽ? ስለኔ እንዴት አወቅ? ሙሉ የትምህርት ቤቱን ሴቶች ስለማውቃቸው ያው አንቺ አዲስ መሆንሽን ማወቅ ያህል የሚያስገርም አይደለም። እሺ ጎበዝ። ይሄን የመሰለ ውበት ይዘሽ ብዙ የሴት ምቀኞችን ስለሚያፈራብሽ ጠንቀቅ በይሽ። እሺ አመሰግናለሁ። እሺ አመሰግናለሁ። ናትናኤል ያስተሪ ናቲ ልትሪ። እሺ ናትናኤል፣ በጣም ስላሳዘንከኝ አንድ ነገር ላሳውቅክ። ምንድነው? እንወቀዋ። እሺ እሾክ የሌላቸውን አበቦች መቅጠፍ ለምደ ጽጌረዳን ለመቁረጥ አትልፋ። ምን ይታወቃል? እኔም ፍላጎት በሾክ ወቅቱ አበባውን ማግኘት ቢሆንስ? ሞክረው። እሺ እስክሪፕቶሽን የመለስኩበትን ውለታ እንኳን ስምሽን በመንገር አትከፍኝ? እሺ ቤት ይባላለሁ። በቃ አትከተለኝ፣ አልታገስህም። እንዴት አደርክ? ምስክር ነው ፈልገሽ ነው? ቆይ እነዚህ ሀብታም ሴቶች ምን? እሺ እዚህ ዳር ላይ ካልሞትን አሉ። እቺኛዋ ደግሞ ምን ፈልጋ ነው? ከዚች ጋር ምን እያደረክ ነው? አዲስ ተማሪ ነች። ብታይ እንዴት አባቷ እንደምታምር እና እኔማ ለመታወቅ ሙከራለሁ። የሆነ ያለ ስቴፕ ሄጃለሁ። ቆይ አንተ ለምንድን ነው እዛ ሊስትሮክን እየሰራ አርፈ ማትኖረው? ተረጋጊ እንጂ ሜሉ፣ እየተቆጣሽኝ እኮ ነው። አው ቆጣሃለሁ። ለምን አልቆጣህም? አንተ የራስህ ጉዳይ። አንተ እጅ የሚገቡ ሴቶች ግን ያሳዝኑኛል። እና ሜሉ፣ በጠዋቱ የሴቶች ማይክነኛልሽ እኮ እየተቆጣሽኝ እኮ ነው። እሺ ይቅርታ፣ ግን እቺንም ልጅ እንድትጎዳ ስለማልፈልግ ከሷ አራቅ። ኧረ ባንገቴ ገመድ መቼም አልፈታትም። እንዳያት እኮ ነው ልቤ ለሁለት ትርክክ ያለው። ቆይ አንተ ልብ ለሁሉም ሴት ነው እንደሚተረከከው? ቆይ ቀንተሽ ነው እንዴ? ማ እኔ ሜላት ነኝ ባንተ ምቀና? እና ምን ሆነሽ ነው? ተንጨረጨርሽ እኮ።
ማለት ትምህርት ቤታችን ውስጥ ዝቅተኛ ህይወት ስለምትመራ ስለምታሳዝነኝ ብቻ ነው። ቅድም እኮ ለሴቶቹ እንዳዘንሽ ነበር ስትናገር የነበረው። ለማንኛውም ከክላስ በኋላ ከተመቸ ተገናኝተን እናውራ። እሺ። እውነትህን ነው? አዎ፣ ምን ችግር አለው እንዴ? አይ የለውም፣ በቃ ልሂድ፣ እህቴ እየጠበቀችኝ ነው። መውደዴ ነግሬው ዛሬ ቢወጣል ምን አለ እንደ ሰው ተሳክቶልኝ። ምን እሺ፣ ይሄ ልጅ ሴቶቹ ምን እያስነካቸው ነው? ስማ፣ ሌሎቹን የፈለገ ነገር ያስነካቸው፣ እቺን ግን በፍጹም አልፈታትም። እና ምን እሺ፣ በጸብ እንሂድበትን ነግረነው ካልሰማ? አረ በእናትህ እንዲሁም ጸብጸብ ብሎ ነበር። ጭራሽ ቀሰቀስክብኝ። እና ጀሞን ሰብስቧል። ቅድሚያ በትክክል እንንገር። ቀጥታ ለሴት ብለን መጣላታችን ስማችን ነው የሚያጠፋው። እሱማ ልክ ነሽ። እና ሂጄ እትት ልበለዋ። ያኔ እህት እስኪ ገምቺ ከናት ጋር ነው። ምንድነው እባክሽ እንደዚህ ወገግ ያደረገሽ? ቅድሚያ ገምቺ። አቦይ የምትናገሪ ከሆነ ተናገሪያ። የምቅበጥበጥ ነው። እሺ አትቆጪ፣ ይነገርሻል። ቀጥ ብዬ ላናገረው ሄድኩልሽ። ከዛ ወራሁት። ከዛ ከክላስ በኋላ ቀጠርኩት እና እሺ አለ። አዎ ደስ ይላል። በቃ ደስ ይላል ብቻ ነው የምትይ? እና ምን እንድልሽ ነው የጠበቅሽው? ታውቂያለሽ ብዙ አይመቸኝም። አንቺ ግን ደስ ብሎኛል። ቆይ አንቺ ምን አይነት እህት ነሽ? በእኔ ደስታ ልትደሰች ሲገባሽ ጭራሽ ትናደጃለሽ። አሁን ማን ተናደድኩ አለ? ቆይ አንቺ ያምሻል እንዴ? ደግሞ ያቺ ሰራተኛሽ የናት እይታው ሳገባ አቀረም። ቅድም እያወራችሁ ነበር። ምን? እርግጠኛ ነሽ? አዎ፣ ለዛው ሙሉ ተማሪዎቹ እያዩ ነበረ። እሺ እማነች ፊት ሰታ እንዲህ እንድትሆን ያደረገቻት? አንቺ ምንም እንዳታስቢ እሺ። እኔ ልኳን እንድታውቅ አደርጋታለሁ። ካልሆነ ግን እዚህም ትምህርት ቤት ውስጥ ቤታችንም አትቀጥልም። እሺ አጀሬው፣ እኔ ነው። ከኔ እናንተ ውጪ እዚህ ሌላ ሰው አለ? አይ ገርሞኝ ነው። ምኑ ነው የሚገርመው? ወይስ ጅል ነህ? በትምህርት ቤት ሕግ መሰረት ጅልነት ድሀ ተማሪዎችን ማናገር መሰለኝ። እኔ ደግሞ ድሀ ነኝ። ድሀ መሆንንም አምናለሁ። አሸናፊ ለመሆን ዋና ማንነትም አምኖ መቀበል ነው። ዋው ንግግር። አሁን ለማንኛውም የመጣሁት ከአንተ ጋር ለመከራከር አይደለም። በደንብ አድርግ አድምጥ። በምን ጉዳይ? እሱ ጥሩ ጥያቄ ነው። አዲስ የገባችው ልጅ ላይ ስታንዣብብ አይቻለሁ። ለቅድሙ አልፌያለሁ። ለቀጣዩ ግን ተጠንቀቅ። ተግባባን አይደል? እሺ። ጎበዝ ልጅ። ቆይ ያልከኝም ባላደርግስ? ምርጫ አይደለም የሰጠው፣ ትዕዛዝ ነው። አማላ ያለው ላይ አቤት ሳምራዊት፣ ወዴት ነሽ? ወደ ላይብራሪ ነው። ጎበዝ ልጅ። እኔ ደግሞ አሁን አንድ ምክር ልምከርሽ። ትምህርትሽ ላይ ብቻ አተኩሪ እሺ? ለአንቺ እሱ ነው አሁን የሚጠቅምሽ። እሺ። ደግሞ አጉላክ ታታብዢ። ቅድም ነግሬሻለሁ። በተለይ ከዛ ናቲ ከተባለው ሰው ራቂ። ካልሆነ ግን አስቀይምሻለሁ። እሺ። ግን እኔ እኮ አይደለም እያወራችሁ ያለሁት። ነገርኩሽ በቃ። ግን የሚባል ነገር አልፈልግም። ድጋሚ አጠገቡ ባይሽ ጸጉርሽን ከላሽ ላይ ነጫጭቼ ነው የምጥለው። ሰውዬው ምን ሆነ? ብቻ መጣ እንዴ? መምጣቴንማ እያየህ ነው። አንተ ምን ሆነ? አረ ምንም አልሆንኩም። ግን ምንም ያልሆንክ አትመስልም። መስሎ ነው። አይ እርግጠኛ ነኝ። ምን ሆነክ ነው የማትናገረው?
ከትምህርት ቤት ልባረር ነው። ለምን አልገባኝም። ምን አጥፍተህ ነው የምትባረረው? አረ ምንም አላጠፋውም። እና ለምን አይባረሩም? በትምህርት ቤት ክፍያ እና ለዛ ነው እንዴ? አረፍታ ተበደረንም ቢሆን እንከፍላለን። አረ በእናትህ ውዝፍ ነው። ስማ፣ ስንት ወር ነው ያለብህ? የ5 ወር ነው። ያ ላትቀበለኝ ትችላለህ፣ ግን አሁን ግድ መስረቅ ይኖርብናል። መስረቅ? ስሚኝማ፣ ቆይ ከሰዓት ስንገናኝ ምን ልልበስ? የተመቸሽን ልበሺ። ግን ልጁ ስለመምጣቱ እርግጠኛ ነሽ? ያው ልጁ እንደሆነ ቆለቢስ ነው። አይ ይመጣል፣ እመጣለሁ ብሎማ አይቀርም። እሺ ካልሽ ይሁንልሽ። ለማንኛውም ግን በኋላ ቀርቶ ከምታላዝኝ ሄደሽ አናግሪው። ምታላዝኝብኝ ማለት መቼ ነው አላዝኝብሽም? አውቀው ኧረ አታውቂኝ። ምን በወጣሽ። ስሚ፣ አሁን ሌላውን ነገር ተይውና ለምን ውስጥሽ ያለውን ነገር በሙሉ ሄደሽ አትነግሪው? መቼ? ዛሬ? አዎ ዛሬ። ምነው ፈራሽ እንዴ? መቼም ይሄን የመሰለ አጋጣሚ አግኝተሽ ማለት የምትፈልጊ አይመስለኝም። እሱስ ልክ ነሽ። በቃ እነግረዋለሁ። ግን ከዛ በፊት ስለሚመልሰው ምላሽ ራስሽን አዘጋጅ። ማለት እንድትጎጂ አልፈልግም። ምን ነው ዝም አልሽ? የሆነ ሀሳብ መጣልኝ። ምን አይነት ሀሳብ? አንቺ ኤፍሬምን ቀርበሽ እኔን ወደ ናቲ ታቀርብኛለሽ። አያያይ፣ እኔ ከነዛ ወዳቂዎች ጋር መታየት አልፈልግም። ተማሪዎች አሁን ከኤፍሬም ጋር ቢያዩኝ ምን እንደሚፈጠር አስበሽዋል? ለእኔ ስትይ? አቦ በቃ እሺ፣ ምን አንጀት ትበያለሽ? እያነበብክ ነው እንዴ? እያየሽ አይደል እንዴ? ሁሌም መጽሐፍ ስታነብ አይካለው፣ ግን አንድም ቀን ስለ መጽሐፍ ስታወራ ሰምቼ ካላውቅም። ምናልባት ያወቅኩትን ሁሉ ማውራት አልወድ ይሆናል። ይልቁንስ በሰላም ነው አጠገብ የተቀመጥሽ? ምን ችግር አለው? ችግሩንማ አንቺም ታውቂዋለሽ። ተማሪዎች አብረን ተቀምጠን ካዩ። አታስብ፣ ላንተ ችግር ከሌለው ለኔ ችግር የለውም። ለኔም ችግር የለውም። ግን ለምን ፈልገሽ ነው? አንብበክ የወደድከው መጽሐፍ እንደጠቁመኝ ነው። ማለት ምን አይነት መጽሐፍ ይመችሻል? ልቦለድ ይሆንልኝ። እሺ ሰመመንን አንብቤው። እኔም ወድጄ ያነበብኩት መጽሐፍ ነው። አንቺም ትወጂዋለሽ። እሺ የመጽሐፍ ጓደኛዬ ትሆናለህ። እሺ ደስ ይለኛል። በቃ ነገ እናወራለን። እህቴ እየጠበቀችኝ ስለሆነ ልሂድ። እሺ እናወራለን። አሳልፈኝ። አላሳልፍሽም። ደግሞ እኮ ኩራትሽ ከቆንጅናሽ በላይ ነው። ከመንገዴ ዞር በልልኝ። እሺ ዞር እልልሻለሁ፣ ግን የጫማሽ ክር ተፈቷልሽ። ደብተርሽ ልቀበልሽ? አመሰግናለሁ። ምስጋና ምንም እንደማይጠቅም እኮ ጠዋት ነገርሽ ነበር። እና እሺ ምን ፈለክ? ነገ ትምህርት ቤት ተገናኝተን እንድናወራ ቃል ግቢልኝ። ለምንድን ነው ማውራክ? እንደውም ድጋሚ አጠገቤ እንድትደርስ አልፈልግም። እሺ እንግዲህ ቶሎ ወስኝ፣ ከምትቆሚ ይሻልሻል። እሺ እናወራለን። ደግሞ ስላስቆምኩሽ ይቅርታ። እሺ ነገ እከስሻለሁ። ሆ ምኑ እብድ ነው? እንዴት ዋልክ ኤፍሬም? ሰላም ትቸርዬ። ወደ ቤት አልሄድክም እንዴ?
እሄዳለሁ። ትንሽ ብቻ መቀመጥ ፈልጌ ነው። ቆይ ከማን ጋር ነው የምትኖረው? ብቻዬን ነው የምኖረው። ቤተሰቦችስ የት እንዳሉ አላውቅም። እና ብቻህን እየኖርክ ፍላጎት እንዴት ነው የምታሟላው? ያው በትርፍ ጊዜ ያገኙትን ስራ ሁሉ እሰራለሁ። ደግሞ አንድ አጎት አለኝ፣ በገንዘብ ይረዳኝ። እሺ እንደሱ ከሆነ የስንት ወር ክፍያ ነው አለብህ የተባልከው? የ5 ወር ነው አለብህ የተባልኩት። እሺ አንተ አትጨነቅ፣ እኔ ነገ ያገኙትን እፈልግልሃለሁ። ኧረ ቲቸር ችግር የለውም። አይ መቃወም አይቻልም። ዛሬ ያለበትን አትመልከት፣ ነገ ሌላ ቀን። አመሰግናለሁ ቲቸር። በል ተነስ፣ ምሳም አልበላሁም አባላኝ። ኧረ ቲቸር በልቻለሁ። ብላ አላልኩም አባላኝ እንጂ። ተነስ እንሂድ። ሂድና እናግራ። ዛሬውኑ ማናገር አለ። ኧረ ሜሌክ ይሄ ነገር እኮ ያስፈራል እኮ። ወይኔ ውርደት! ማንን ነው የሚያስቆመው? ወይኔ ውርደት! ለምንድን ነው የምትከተሉ? አረ እየተከተልንሽ አይደለም፣ ተሳስተሻል ካላችሁ እሺ። ተመስገን። ሂድና እናግራት ያልኩ አንተ ደግሞ ቶሎና ካልከኝ ቦታለው ቶሎና ከቀጠርከኝ ቶሎና ሳታስጠብቀኝ ቶሎና ሳታስቆመኝ ቶሎ ቶሎና ቶሎ ቶሎና ቶሎ ልቤ የጠበቀ ነው ናፍቆት ፍቅሬን አስሎ ችሎ ቶሎ ቶሎና ቶሎ ቶሎና ቶሎ ልቤ የጠበቀ ነው ናፍቆት ፍቅሬን አስሎ ችሎ ስትል ባይኔ ያለቀልቃይ ጓጉቼ ነው እስካገኝ እስክታይ ተው ባክ ስለምን መናፈቅ ምን ሆነሽ ነው? ስትቆይብኝ ላንተ እየደወልኩኝ እያለ አንድ ሌባ ስልኬን ከጆሮ ላይ መንትፎኝ ሮጣ። ብከተለውም እንድደርስበት አልቻልኩም። እና ወዴት ሄደ? ኧረ ተው እባክህ፣ ለሲሙ ብዬ እንጂ የኔ ስልክ ቻርጅ ዘግቶ ቤት ጣለ። በተለይ ይዤ መጣሁት። የምርሽ ነው? አዎ። ተበላ በይኛ። ምን አልከኝ? አይ ምንም። ስልኩ ትንሽ ቢሆንም ግን መጠቀቅ ነበረብሽ። በቃ አሁንማ አለፈ። በዚህ ማለፍ ራሱ ተመስገን ነው። እሺ እየተራመድን ነው? እሺ ይቻላል። እና ንገሪኝ፣ ለምን ፈልግሽኝ ነበር? አረ ምንም ዝም ብዬ ነው አላ እንዲሁ ወክ እንድናደርግ። እኔማ ለቁም ነገር የፈለግሽኝ መስሎኝ ነበር። እሱማ እኔም ለቁም ነገር ነበር የፈለኩ። አላ ብቸኝነት የተሰማኝ ስለሆነ ላወራ ፈለኩ። የምትይ ነገር ምንም የገባኝ አይደለም፣ ግን እሺ ይሁንልሽ። እሺ እናንተ ሀብታም ልጆች ግን እኛ ድሃዎችን ትንቁን የለ እንዴ? እኮ እኔም እኮ ለዛ ነው ቀርብ የፈለኩት። ለምን? ማለትማ የሀብታም ልጆች አንተን ስለሚንቁ አይሰሙህም። ስለዚህ ሚስጥሬን ብነግርህም ማንም አይሰማህም። ጥሩ ምርጫ አለሽ። አመሰግናለሁ። እና ሚስጥርሽ ምንድን ነው? በቃ እኔ ልሂድ። ምነው ችግር አለ እንዴ? አይ እናቴ ስትደውል ካጣችኝ ትጨነቃለች። በቃ ነገ ትምህርት ቤት እንገናኛለን። አንበሳ እኮ ነው። እና ምን ሆነ ነበር?
አንተ ከሷ እስካራቅ ድረስ መቼም አልጨረስም። እዚህ ተጣልቼ የዕለት እንጀራን ከምነጥቅ በኋላ በተገቢ ቦታ እናወራለን። አውቃለሁ። እሺ ደስ እንዳለሽ። ግን ይሄን አክል ችግር የምትሆንብን ከሆነ ከስራዋ ማንባረር እንችላለን። ከሷ ይልቅ እማኛን ትሰማናለች። ቁጭ በላይ ፍሬም። እሺ አጅሪት፣ አሁን ማንም ስለሌለ የሆድ የሆዳችንን እናውራ። አልገባኝም። ማን ከማን ነው የተመሳሰለው? ምንድን ነው?